ስፖርታዊ ድሎች የአእምሮአዊ ንብረት ጥበቃን ሲጎናጸፉ ለስፖርተኞችም ሆነ ለሀገራቸው ድርብ ጥቅም ያስገኛሉ። ለምሳሌ ሮናልዶን የመሳሰሉ ኮከብ ተጫዋቾች ስፔንን ጎብኙ፣ ማድሪድን ጎብኙ ብለው የሀገራቸውን የቱሪዝም መዳረሻ እንዲሰፋ እያደረጉ እየሰሩ የሚገኙ ናቸው። ማይክል ጆርዳንን ብንወስድ በቻይና ውስጥ አየር ላይ በራሪ ተብሎ የአእምሮአዊ ንብረት ጥበቃ አግኝቷል። የእኛ አትሌቶች ከዚህ በላይ ስመጥር ናቸው። እውነት ነው። የአበበ ቢቂላን የባዶ እግር ተአምር፣ የምሩጽ ይፍጠርን ማርሽ ቀያሪነት፣ የኃይሌ ገብረስላሴን የይቻላል ድንቅ ሚስጥር፣ የአረንጓዴው ጎርፍ ተምሳሌቶች፣ የነደራርቱን ድሎች ማንሳት ይቻላል። እንደ ሌሎች ሀገሮች ዝናቸው፣ ስማቸው፣ ፍርማቸው፣ ቀጥታ ስርጭታቸው፣ የድጋሚ ስርጭታቸው በኮፒራይት፣ በፓተንት፣ በንግድ ምልክት ተጠብቆ በሀገር ኢኮኖሚ ውስጥ ከፍተኛ ድርሻ እንዳለው እኛም ያሉንን በጣም ምርጥ ብርቅዬ አትሌቶቻችንን በመጠቀም ኢትዮጵያን ማስተዋወቅ፣ የኢትዮጵያን ኢኮኖሚ ማሳደግ፣ የአትሌቶቻችንን ኢኮኖሚ ማሳደግ እንችላለን። አዎ፣ ይህንን ዓላማ ለማሳካት ታዲያ የኢትዮጵያ አእምሮአዊ ንብረት ባለስልጣን ዓለም አቀፍ የአእምሮ ንብረት ቀንን ዘንድሮ የአእምሮ ንብረትና ስፖርት እንዘጋጅ፣ እንጀምር፣ እንፍጠር በሚል መሪ ቃል በሀገራችን ለ24ኛ ጊዜ ካዛንቺስ በአዲስ ስፖርት ፓርክ ቅዳሜ ሚያዝያ 17 ቀን ከጠዋቱ 3 ሰዓት ጀምሮ ያከብራል። ይምጡና የበዓሉ ተሳታፊ ይሁኑ። ለአእምሮአዊ ንብረት ጥበቃ ስርዓት መጎልበት በትጋት እንሰራለን። የኢትዮጵያ አእምሮአዊ ንብረት ባለስልጣን